ጭራሽ ምንድነው የምትወልጂው? እየቀለዳችሁ ነው። አንቺ በስራ እንትን እየቀለድሽ ነው የሚመስላችሁ። ጀመራ ለማቃጠር ነው እንደዛ ሮጣችሁ የመጣችሁት ስልክ ይዛችሁ ምናምን እንደዚህ አይነት ነገር እኔ እስከመቼ እንትን ብዬ ታረዝም አይመቸኝም። የተማርሽ ነሽ ታውቂያለሽ። ገና ራስሽን ብዙ መጠበቅ ብዙ ራስሽን መንከባከብ ከዛም አልፎ ደግሞ ለዚች ልጅ እኔ ተፍ ብለሽ ስራም ይዘሽ ልጅሽን ቀብረር አድርገሽ ማሳደግ ያንን ነው እያሰብኩ ያለሁት እንጂ አሁን እርጉዝ ናት እና የምትለው ነገር አሁን የሰማሁት እየቀለዳችሁ ይሆናል እንጂ እኔ እውነት እርግጠኛ ነው ብዬ ለመቀበልም እኔ ይከብደኛል። በእውነት ይከብደኛል። በእኛ ጊዜ እኮ ቀረ መሻወድ፣ በእኛ ጊዜ ቀረ። ለምን ብትል በጣም አብጣው። ኧረ ወደዛ ዞር በይልኝ። እኔ እንደዚህ አይነት ነገር እኔ መስማትም አልፈልግም ማየትም አልፈልግም። ቀልዳችሁ ምናችሁን እዛው አድርጉት። የጉድ ሀገር ገልፎ እያደር ይፋጃልና አባካና ሊኖሩ ስለሚችሉ አሉ እዚህ ነው አሉ ያስባል አሉ ያማድም ስለላችሁ ስካ ካሜራማኑ ዝጋው። እኔ ግን ፈራለሁ በጣም እዚህ ቤት መግባት ውሻ ምናምን ካለ የሆነ ሰዓት ውሻ አስደንግጦኛል። ለዛ ስለሆነ በጣም ነው ፈራው። አይ ዛሬ እንትን ነው ጠግቧል። ሲጠግብ አይንቀሳቀስም አይደለ? እንደዛ ነገር አባዬ ጥራቸውስ ሰው ይፈልጎታል። ሰው ሳይሆን አማይ ሳተረ አለ እኔ ባያው ብቻዬን ስላልሆነ አለ ማዘር አባይ ሰላም እንግዲህ የሆነው ማየት ነው። አዎ ስለ እኔም አሁን መጀመሪያ እዚህ ጋር አባዬን ባሉበት የተሰማኝን ነገር ያው መናገር ስለምፈልግ ነው። ለዛው ማብሬክ ነው የመጣሁት። እኔ ማለት አሁን ባለው ነገር ያው ከካሜራ ውጪ ያወራናቸው ብዙ ነገሮች ነበሩ አሉ። እሱን ነገር ደግሞ ያው ማዘርም ሲመጡ ሜላትም ስትመጣ ያለውን ነገር ማውራት ፈልጋለሁ። ያው አንዳንድ ነገሮች እንደ ምክርም እንደ አንዳንድ ነገሮች መናገር ስለምፈልግ ማዘር ሲመጡ እነሱ ባሉበት እናገራለሁ ብዬ አስቤ ነው። ያው እኔን ኮምፕሊመንት አድርገህ ነው አረ ያው እሱ አይቺ ችግር የለውም ማለት ያለውን ነገር አይቺ ችግር የለውም። እዛ ላይ ጀስት ታረጋለህ። ፈርቻችሁ አይዞህ ማዘር ደብቀን ያቆየነው ስለሆነ ትንሽ እየፈራኋቸው አባይ አላችሁ ስራ በዝቶባቸው ደህና አለ ያው እየረፈደ ስለሆነ ስለረፈደ ሰላም አለ። እንዴት ነው የጠፋ ቤተሰብ አለ? እንዴት ነው ሰላም ነው አለ። ቤት ሰላም ነው? ደህና ናቸው። አመጣለ ነው ማዘር ኧረ አምጣው አንዳንዴ ጠፋ እኮ እሱ እንደ ቤተሰብም መጥቶም ሰው አይጠይቅ። ትንሽ አይናፋር ነገር ነው። አይናፋር ድሮም እንዲህ ነው እኮ። ሰላም ናችሁ? አለ ማለት አለ ነው ባይ ደህና ወደዚህ ወደ እናንተ ልምጣ። አንድ ላይ ነው። ምን መሰሉት አባዬ ፈልጊዎት ነው አክቹአሊ ምንድነው አብረን ከቡቻ ጋር ሆነ የሆነ ነገር እስካሁን ያቆየነው ነገር ያው ብቻዬን አልሄድም ብሎ ነው። ብቻዬን ሀሳቡንም አልቻልኩትም። አብሮ መምጣቱም ያው ግድ ስለሆነ እና እሱ ስለሚያውቅ ምንድነው ብቻውን የማትመጣበት ሸክም የሆነበት ነገር እንዲያግዝህ ነው። ምንድነው እውነት ለመናገር እንደዛ ከዛም በላይ ነው እና እንግዲህ ከወዲሁ ይቅርታ አድርገውልኝ የሆነ ነገር ልነግራቸው ነው። አክቹአሊ ውጪ ያውቃል ስለ ያው ግልጹንም አልነገርከኝም፣ ግን በደንብ አድርጋ ትንሽ ጫፍጫፉን የነገርከኝ ታውቃለህ። እኔም እዚሁ በደንብ እሰማለሁ ብዬ ስለምታውቅ በከፊልም ቢሆን ያው ነገሩን ላጋራ ብዬ ነውና አባዬ እንግዲህ እስከመቼ ድረስ እንትን ወደ ኋላ ብለን ሚስቱን ደብቀን እናቆያለን ብዬ እስካሁን ያቆየነውን ነገር ለእርሱ ለመንገር ነው የመጣሁት። በጣም ፈርቻለሁ፣ ግን ዞሮ ዞሮ ይረዱኛል ብዬ አስባለሁ። እና አሁን ሜሉ ሌላ ነገር እንዳይጠረጥሩ ሰላማዊ ነገር እና ሜሉ እያዩት ነበር። አንዳንድ አካላዊ ለውጦችን የተረዱ ይመስለኛል ብዬ አስባለሁ።
ምናልባት ላይረዱም ይችላሉ አላውቅም። ግን አሁን 1 ወር ነው የቀራት። ምን ወደ ውጭ ልትሄድ ነው? 1 ወር ፕሮሰስ ጀምራላት ነው። እሱ እኮ ነው ችግር ይሄ። አንተ ያው ግልጽ አድርግላቸው ለማዘር 1 ወር ነው ማለት እንዲህ ጥር አድርጎ የሚነግረኝ ነገር ምንድነው ብዬ ነው እኔ ሳላውቀው። መቼም እናት ከልጇ ብዙም አትርቅም፣ ልጅም ከእናቷ መራቅም የለባትም። አይ እንደዛ እንኳን አይደለም። ያ ውጭ ማለት ሆነ አንደብቅም። ፈርቼ እኮ ነው አባዬ እርሱን እንደዛ ዳርዳር ያልኩትና ያው ሆኖም ቀደም ከቤተሰብ ርቆ ወይም ሀሳብን አርቆ መቆየት አይቻልምና እርጉዝ ናት እና ሜላትና እርጉዝ ናት ስትል ቀለል አድርገህ ስትናገር፣ ኧረ አባዬ ምን ቀለል አድርገህ እኔ እኮ እንደውም እርጉዝ ናት ማለት እንደውም ፈርቼ እኮ ነው እስካሁን ድረስ ሁለታችንም ፈራን ግልጽ ለማድረግና ዝም ብለን ቆየን። አሁን ብዙ እንትን አትበለኝ። እርጉዝ ናት የምትለውን ነገር ስትነግረኝ ብቻ ውስጤ እንትን ያለ ስንጥቅ ነው ያለው ልቤ። ማለት እርጉዝ ስለ እርግዝና አንተ በሙያህ ላይ አራርቆ መውለድ የሚባለውን ነገር ለሌሎች ታስተምራላችሁ ብዬ አስባለሁ። ደግሞ አሁን ጊዜው ቴክኖሎጂው በረቀቀበት ዘመን ምን ማለት ነው? እማዬ እኮ ገና በእግሯ መሄድ አልጀመረችም፣ ገና ዳዴ እያለች ነው። በዚች ልጅ ላይ እንደገና ሌላ ልጅ ማንጣት ማለት ትንሽ ለአእምሮ ይከብዳል። ልንናገረው ትንሽ ያዛል። እኔ በበኩሌ ማለት ነው መሰባበርም የለባትም። ልጅ መውለድ ማለት እኮ እርግዝና ማለት እኮ ቀላል ነገር አይደለም። ለዛ እኮ ነው አባዬ፣ ለዛ እኮ ነው ማለት ከሆነ በኋላ ብትነግረኝ እኔ ምን ልጅ እኮ እየተጎዳች ነው የምልህ። ትጎዳለች እሷ። እንደ ድሮ እናቶች እንደኛ በእኛ ጊዜ ልጅ በድሎ ያድጋል እየተባለ ሕፃንም መሰባበር አለበት፣ እናትም መድከም አለባት። መት ይሄንን እኮ ላንተ እኔ አልነግርህም። ከኔ የበለጠ ባለሙያ ነህ፣ የሙያው ባለቤት ነህ። ለሌሎቹ ማስተማር የምትችል አእምሮ ያለህ ሰው ነህ እና እርጉዝ ናት ስትለኝ እኔ እንዴ ከበደኝ። አባዬ እንትን ነው እኮ ማለት አሁን ያው እንደነገርኩት 1 ወር ነው የቀራት። ግን ምንድነው እናንተንም ፈራን ሰውንም ፈራን አባዬ። እና ልክ ነው እንዳሉት ያው ሙያ ውስጥ ነው ያለነው እና ይሄ ነገር ባይከሰት መልካም ነበር። ከመጣ በኋላ ደግሞ ለእናንተ መንገሩ ቀላል ሆኖ አላገኘነው። ዛሬ ነገ እንነግራቸዋለን እያልን ፍራቻውም ስለሆነ ጓደኞቿንም እየፈራች ነበር አባዬ። እናንተንም ፈራን እና ማማ ደግሞ የማማንም ነገር እኮ ተረድቻለሁ። 1 አመት እኔ ሰውንም ፈራን አላችሁ ጓደኛ። እኔ ስለ ሰው ምንም ያህል እኔ አይኮነስረኝም። እኔ ስለ ሰው የምትለውን ነገር ተው። ስለ ራሷ ደህንነት ድካም ነው። እኔ ስለ ሰው ምንም ደንታም አልሰጠው። ስለ ሰው እኔ ደንታም አልሰጥም። ምክንያቱም ስለ ድካሟ ስለዚች ልጅ ሕፃን ጠብታ የናጡት አግኝታ ጠንክራ ማደግ ነበረባት ነው። 1 ወር ስትለኝ እኮ እማዬ የ1 አመት እንኳን ጡት የእናቷን አላገኘችም ብዬ ነው እኔ የማስበው ማለት ነው። ያ መሆን አለበት እንዴ? ይሄን እኮ ይሄን አስቤ እኮ ነው ብቻ እኔ በእርግጥ እሱም አብሮኝ እንዲኖር ያደረኩት ለመናገር በጣም ስለከበደኝ ነው አባዬ። እሱም እኮ ወንድሟ ነው፣ ስጋ ነው፣ ቤተሰብ ነው። አውቃለሁ። ስትጎዳ እኮ አይወድም። ያው ከሆነ በኋላ ያው ቤተሰብ መሆናችንን ታውቃለህ አይደል? አዎ የቅርብ ቤተሰብ ነን። ቡቻ ማለት ለኛ የቅርብ ቤተሰባችን ነው። እንዴ ዝም ብሎ አይደለም። እና የእህቱን እኮ ጉዳት አይፈልግም። እህቱ ስትጎዳበት እኮ ማየት አይፈልግም። ነገ እኮ አንድ ችግር ቢያጋጥማት ወይኔ እህቴ ማለቱ እኮ አይቀርም። እንዴ የግድ ዝምድና እንዳለን አዋጅ መናገር ወይ ሚዲያ ላይ ማውራት አለብን? ቤተሰብ ነን እኛ። አይ ከሆነ በኋላ እኮ አባዬ እኔ እንደ በረከት ስላሰብኩት ነው። ወይ በረከት ሆነ እግዚአብሔር ያው ከሰጠን በረከት ነው። አዎ በረከትም ቢሆን ደግሞ እኔ ልንገርህ እንግዲህ እኔ ብዙ ልጆች እናት ነኝ፣ የልጅ ልጅም ያየው ሰው ነኝ። እግዚአብሔር ይመስገን። ጊዜውም ሁኔታዎቹም አይፈቅዱም። በአሁን ሰዓት እኮ የተወለደው ልጅ ራሱ እኮ ወደዚች ምድር ሲመጣ የማሳደግ መንከባከብ እናት አባት ግዴታ አለበት።
ያንን ልጅ አሳድጎ ለቁም ነገር ለማብቃት ደግሞ ጊዜው ምን ይመስላል የሚለውን ነገር አሲዩም ማድረግ አለብን። እንዲፈጠራል ያላሰብኩም አባዬ እንዴ ሆነ። ለዛ እኮ ነው ደብቀን ያቆየ ነው እና በጣም ነው የደነገጥነው በሰዓቱ ማለት ነው። ምን ይላል አበሻ አስተርት ልጅም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል። አላሰብነውም የሚባል ነገር እኔ አይገባኝም። እኔ እንዲህ ዝም ብሎ ሾላ በድፍኑ ነገር እኔ አይገባኝም። ነገሮችን ማገናዘብ አለብን። መቲ እንዴ ለምንድን ነው የት ሄድብናል? እሷ እኮ ገና ልጅ ናት። ባይሆን እንደኛ አይነቱ ፌድ ያደረገው መውለድም አንፈልግም አንወልድም ቆጣሪ መልሰናል ብለናል። እሷ ገና ወጣት ናት፣ ትወልዳለች። ነገራችሁን አሬንጅ አድርጋችሁ በፕሮግራም የተማረ ሰው እንደዛ ነው። በፕሮግራም ነው። 2 እግር አለኝ ተብሎ ዛፍ ላይ አይወጣም። 2 እግር አለኝ ብለህ አሁን አንተ 2 ዛፍ ላይ መውጣት አትችልም። አይ ለዛ ሳይሆን ለአንደኛው ነው ቅድሚያ መስጠት፣ ለአንደኛው ይሄኛውን ነገር ማስተካከል፣ የተወለደው ማሳደግ፣ ቦታ ማስያዝ፣ መቅረጽ ማለት ነው እንጂ ላይበላ አናት ባናት አይመቸኝም። እኔ የራሱ ጉዳይ በድሉ ይደል። ዝም በል አንተ፣ ዝም በይ አንቺ። እኔ እንዴት ይዘገንነኛል ልጆቹን ሲያሰቃዩዋቸው፣ አለ ፕሮግራም የወለዷቸውን ልጆች ሲያሰቃዩዋቸው እኔ እንዴት እንደማዝን። ለምን ይሄ ይሆናል? መጥቶ እኮ መሰቃየት የለበትም። ምን ያውቃል ይህ ህፃን? እንዴ የእናት የአባቱን ፍቅር ማየት አለበት፣ አስተዳደግ ማየት አለበት። እናት አባቱ ምን አይነት እናት አባት፣ ምን አይነት ምሳሌ ያላቸው ቤተሰብ መሆን መቻል፣ ማየት፣ ማወቅ፣ ማደግ አለበት። እኔ ያንን ነው የማውቀው። እኔ ይሄንን የምነግርህ ለልጆች ዋጋ ከፍያለሁ። ዋጋ የከፈልኩት እናት ነኝ ብዬ ብናገር ምንም አላፍርም። ይችላል አላፍርም። አባዬ እኛ እኮ እንደዚህ ይከሰታል ብለን አላሰብንም። እንደገና ደግሞ ጡት በደንብ እያጠባች ነበር እና አሁን ጡት ብዙ ጊዜ በደንብ ሲያጠቡ አይመጣም ተብሎ ነው የሚታሰበው። አቤት እንዴት አይነት ሳይንስ ደግሞ መጣ! እና እሱ ነገር ነው ያዘናጋን እንጂ በዚህ ልክ የትኛው ነው ይሄን ፈርቼ ነበር እኮ አባዬ እስካሁን ዝም ያልኩት። የት ነው ኮሌጁ ነው የትኛው ዩኒቨርሲቲ ነው ይሄን ያስተማረ? አባዬ የእናት ጡት ለልጆች ጠቃሚ ነው፣ ያክማል። የእናት ጡት በሽታን ቶሎ እንዳይከሰት ግዝና ያደርጋል። እና እሷ ደግሞ ጥሩ በዛን ሰዓት እያጠባች ነበር፣ በደንብ እያጠባች ነበር። ስላጠባች ነው አሁን አርግዛለች። 1 ወር ቀራት ያልከኝ አጠባች። አቤት አቤት አቤት! እማዬ ትፋረዳችሁ። አይ ቡጪ አንተ አይ ልክ ናቸው። ማዘርን ትንሽ እኔ ምንም ማለት ስለ ልክ ናቸው። ያው እናት እስከሆኑ ድረስ ይሰማቸዋል የልጃቸው ነገር። ሳታስቡት ሊሆን ይችላል ይሄን ነገር ያደረጋችሁት። እንደዛ ደግሞ ማለት ይከብዳል። ሳታስቡ ማለት አይገባም። አንደኛ ነገር የተማራችሁ ናችሁ፣ ሁለታችሁ ወጣት ናችሁ፣ ማገናዘብ ትችላላችሁ። በድሮ አኗኗር አይደለም እየኖርን ያለነው፣ አሁን ዘመናዊ ነው ሁሉም ነገር ታውቃለህ። ግን አሁን አንዴ ሆኗል፣ ግን ይከብዳል። ብቻ ደስ አይልም። በዛ ላይ ቆይተህ መተችሁ መናገራችሁ ያ ነገር ትንሽ ያው አንተ እኮ በሰዓቱ ስነግርህ ደብሮሃል፣ ግን ከሆነ በኋላ ምናምን ብለህ ያው በኋላ ላይ ተቀበለ እኮ ነው። እንደዚህ በጣም ግልጽ የሆነ ያው ላይ ስለነገርኸኝ እንጂ እንደዚህ ዲቴል የሆነ ነገር አልመሰለኝም። ባይ ዘ ዌይ መጀመሪያ ራሳችን ለማመን ከብዶን ነበር መጀመሪያ ላይ ማለት ነው። በኋላ ግን ያው እንደዚህ አይነት ነገር አይከሰትም። ከተከሰተ በኋላ ግን ከጤና አንፃር አደገኛል። ሌላ ሀሳቦችን ወደ ሌላ እርምጃ መሄድ አደጋለሁ እና ከጤና አንፃር ማለት ነው። ስለዚህ ልጅ እግዚአብሔር ስጦታ ነው፣ በረከት ነው። ከሆነ በኋላ እንዴት እናርግ ዛሬ ነገ እያልን በቃ እየገፋ መጣ። አሁን መደበቅ የማይቻልበት ጊዜ ደረሰ። እየፈራንም ምንም እያልን እሳቸውን ፊት ለማየት በቃን እና ያው ከባድ ነው። በእኔ ቦታ ወይም በእኛ ቦታ ሆናችሁ እንድታዩልን እንፈልጋለን። አባዬ ደግሞ ይሄ ነገር ከቤተሰብ ርቆ ተደብቆ እስከ መቼ ድረስ ብለን አስበን እና እሷም እየመጣች ነበር አለች እና ያዩታል እና ያወራታል። በዚሁ ዛሬ ያው ግልጽ መሆን አለበት ብለን ነው። ለዛ ነው እኔ እኮ መቲ እኔ ሜልዬን ያው በጥሩ ታርሳ ወፍራ አምሮባት ቦርጭ ማውጣታ
ከአራስ ቤት እንደወጣች ነው። ያንን ነው የማውቀው። ሌላ እርግዝና የምትለው ነገር አሁን የሰማሁት እየቀለዳችሁ ይሆናል እንጂ እኔ እውነት እርግጠኛ ነው ብዬ ለመቀበልም እኔ ይከብደኛል፣ በእውነት ይከብደኛል። በእኛ ጊዜ እኮ ቀረ መሸወድ፣ በእኛ ጊዜ ቀረ። ለምን ብትል ራሳችንን አንጠብቅም። የምናየው ልጃችንን ነው የምናየው፣ ቤታችንን ነው። አሁንም ያ ነገር ቀረ ስልህ ትዳር እንክብካቤ አያስፈልገውም ማለት አይደለም፣ ያስፈልጋል። ቅድሚያ ለተወለደው ልጅ ቅድሚያ መስጠት፣ ራስህን የምትጥልበት ጊዜ እኮ ነው ልጅ ከመጣ በኋላ ማለት ነው። እንደ በፊቱ ፕሮቶኮል መጠበቅ ምናምን ራስን ማስቀደም ሁሉ ይቀራል። ለማን ነው ትኩረት? ለልጅ ነው። ለልጅ ልጄን አሳድጌ ልጄን ተንከባክቤ ምን ብዬ ሜሉ እየመጣች ነው አባይ ነው የሚባለው። ያደርጉት ነገር አልቦሻል። ምን ነው ደንግጠሻል እንዴ? ለምን የምር ግን እንትን እናንተ ነገርኳቸው እና ምን ላድርግ እኔ እስከ መቼ ዝም ብዬ እንትን እላለሁ? ነገርኳቸው። በቃ እርግዝና ምንድን ነው መጥቶ እንዲህ ያለ አትደባበቂ። በጣም እንትን እያለ አሁን ምን ላድርግ እኔ ምንድን ነው እሱ? አንደኛ ያው ስጋ ዘመዶቻችን ማወቅ አለባቸው። እንደገና ደግሞ ሌሎች በፋሚሊዎቻችን እንደዚህ ማወቅ አለባቸው እና በዚህ ልክ እስካሁን ድረስ ማቆየቱ ጥሩ እንዳልሆነ ስላሰብኩኝ ነው። አንቺም ደግሞ እየገፋ ሲመጣ መሆኑ አይቀርም አይደል? ስንወልድ ይወቀዋል አልኩ። ምን ማለት ነው? ኧረ እንዴት አድርጎ እሱ ከባድ ነው። አጭራሽ ምንድን ነው የምትወልጂው? እየቀለዳችሁ አንቺ በስራ እንትን በይ። እየቀለድሽ ነው የሚመስላቸው። ጀመራ ለማቃጠር ነው እንደዛ ሮጣችሁ የመጣችሁት ስልክ ይዛችሁ ምናምን እንደዚህ አይነት ነገር ነው። እስከ መቼ እንትን ብዬ ታረዝም? አይመቸኝም። የተማርሽ ነሽ፣ ታውቂያለሽ። ገና ራስሽን ብዙ መጠበቅ፣ ብዙ ራስሽን መንከባከብ፣ ከዛም አልፎ ደግሞ ለዚች ልጅ እኔ ተፍ ብለሽ ስራ ይዘሽ ልጅሽን ቀብረር አድርገሽ ማሳደግ፣ ያንን ነው እያሰብኩ ያለሁት እንጂ አሁን እርጉዝ ናት ምናምን እየቀለደ ነው ወይስ ምንድነው? የፈረደበት ፕራንክ የምትሉትን ነገራችሁን እያወራችሁ ነው ወይስ? አይ ንገሪያቸው። እኔ አላመኑኝም እስካሁን ድረስ እውነት ነው ወይስ ሲመክሩኝ ነው ቆዩት እና እንዴት ምናምን እያሉ ነው። አንቺ ንገሪያቸው። አይ አባዬ እንደዚህ በአካልም የሆነ ለውጥ አላዩባት። እኔማ ይሄው ወፍራን የወጣችሁ እኮ ብያለሁ ቀደም ተናግሬ። ወርጭ ነው የመሰላቸው ማዘር ግን አሁን አይ እንዴ እስቲ ከተናገርን በኋላ ደግሞ ስለወጣሽ የመጀመሪያው ልጅ ስትወልጂ የማማ አልፈልግም። ምን ያመኛል በላችሁ ባይ እንደዚህ አይነት ነገር ያመኛል። ለምን እኔ አይ አሁን እሳቸው ቦርጭ ነው እያሉ መታገስ ልንገር፣ ሴት ልጅ ድሮ ቀረ ብያለሁ። በእኛ ጊዜ በኦልዶቹ ጊዜ ቀረ። ያ ፋሽኑ አልፎበታል። ዛሬ ራስን መጠበቅ፣ ሴት ልጅ ራሷን መጠበቅ አለባት ነው የምለው። መጠበቅ አለባት እንዴ። ነገ እኮ እሷ ከልጅ ጋር እንትን ስትል አሁን አንተ ምናምን ብለህ ልታይባት ነው። እንድታይባት አልፈልግም። አይ አባዬ መውለድ ማለት ራስን መጣል እኮ አይደለም። ይሄኛው ግን ትጥለው መታገስ፣ ይሄኛው ግን ሳናስበው መከሰቱ ነው። እኛ በፋራዎቹ ዘመን ያለው ነገር የለም ዛሬ ላይ። እስቲ ያመኑሽ አይመስልኝም አባዬ። ሐሳብ ልክ ነው። አረጋግጬላቸው ጃፓን ዕቃ ብሏል። የኔ አባት የገባው ነው። ጭስ ነው አባቴ። ንቃ እንደ ጃፓን ዕቃ ብሏል አባቴ። ጎበዝ። ስለዚህ ለራስሽ ወቂበት። እኔ አሁን የምትዩ ነገር ተረት ሳይመስለኝ አይቀርም። እዛው ይሄን ቀልዳችሁ አንቺ አይደለም። እሺ በቃ አሳያቸው። እሺ በቃ ምን ታሳየኝ? ሰፊ ስለሆነ ነው ልብሷ። ባይ እንደዚህ አንተ ነህ ላብራቶሪ ብትሰራ ውጤቱን የምታውቅ አንተ ነህ። ምንድነው የምታሳየኝ ለኔ? አይ ቢያንስ ቦርጭ ነውና ውፍረት ነው እያሉኝ ስለሆነ በቃሽ። ቀብላ ወፍራን ይወጣችሁ በቃሽማ ልብስሽን እንትን በይናሳያቸው። ይሄ ሰፊ ልብስ ነው። አልጎደለም። ልብሱን ባሳያት አንድ ያሳያቸው እስቲ። የምረሳቸው ቦርጭ ነው እያሉ አልተቀበሉም። እውነት ነው። ነይ መጀመሪያ ወደዚህ
እስቲ ስትቀልዱ እኮ ነው አይደለም። ልብሱን ለብሼ ላሳይሽ ነው። የቱን ልብስ? የእርጉዙን እኛ አለው ይላል ለጻኑ እንዳይታወቅ እኮ አባዬ እንትን ነው ሰውነቷም እንዳለ ነው፣ ግን እንዳይታወቅ እንዲሰፋ ስፋ ያለ ልብስ እየለበሰ ነው። ሚስጥር አድርገን ያቆየን። አንቺ ዝም በይ። እሱ ሰው ምን ይላል? አንዳንዴ ሼር የሚደራረግ ቢሆን መውለድ እንዴት ደስ ይላይ ነበር። ወንዶችም የሚያዩት ቢሆን ወገብ እንዴት እንደሚያማው በዚህ ሰዓት እኮ በአንድ አመት ውስጥ እርግዝና አለ ማለት ለሷ ትልቅ ድካም ነው እኮ። አሁንም ማምን መሰለሽ አሁን ሆኗል። አትቀልዱ ለማለት ነው። እኔ አትቀልዱ በኋላ ብለን አው ከሆነ በኋላ ምን ታረጊያለሽ? ልጅ ያው የእግዚአብሔር ስጦታ ነው። ታረጊዋለሽ ብሏል አሉ ዘፋኙ ነው ያለው። አሁን እየቀለድን መስፋታል ሜሉ አይገልጹን ነገር ፕራንክ ነው እየመሰላችሁ ያለው ማለት አይ እንትን ነው ዝም ብለን እንዲህ ቀለል አረግንብሽ። ያው በእርግጠኛም ካከበር ነው በዛ ልክ ለሳቸውም ይጨናነቃሉ እኮ ለዛ ብለን ነው። እሳቸው እንኳን በረከቱን ሳይወዱ ቀርተው አይደለም እኮ ግን በአግባቡ ስለሆነበት ነው። እስካሁን ከብዷችሁ ነው ያልነገራችሁ አይደል? ለእናንተ ከበዳችሁ። ለእኔ ደግሞ ለእናንተ ከከበዳችሁ በላይ ነው የሚከብደኝ እኔ ባትነግሩኝ ይሻላል፣ ቢቀርብኝ ይሻለኝ። እኔ ያመኛል ብያቸዋለሁ። ስለዚህ ማሳመን ከባድ ነው። ስራ አለብኝ። እኔ ብሄድ ይሻላል። ይሄን ቀልዳችሁን ታውቁትና ስራ አለብኝ። የምሳ ሰዓትም እሺ። አንቺ ቢያንስ ማንኛውም ዛሬ እየተረዱኝ አልመሰለኝም። ተናደውም ሊሆን ይችላል። ማን ማሳመድ እንግዲህ ከባድ ነው። አይ ከባድ ስማው በጣም አብጧል። ኧረ ወደዛ ዞር በይልኝ። እኔ እንደዚህ አይነት ነገር እኔ መስማትም አልፈልግም ማየትም አልፈልግም። ቀልዳችሁ ምናችሁን እዛው አድርጉት። የጉድ ሀገር ገንፎ እያደር ይፋጃል አሉ። እኔ ስራ አለብኝ። መጀመሪያም ሲጀመር እኔ አትናገሩ ምናምን አንተ ቡቺ ቢያንስ እሱን እንትና አትለው። እኔ እኮ ይቻልኩት ነው ለማ እኮ በቃ እንደዚህ ነገር ጋር ያርዳል። ኢንፎርሜሽኑ አለው ግን በዚህ ልክ አልመሰለኝም። ለዛ እኮ አው ግን ምን አለ መሰለህ እነሱ እኛ እንዳሰብነው አያስቡም። ታውቃለህ ትጎዳላችሁ በዚህ ሰዓት ምናምን ብለው ነው ፕራንክ ነው መስራችሁ እሳቸው ነው እንደዚህ ቀላል። ስለዚህ አስረግጠው መናገር ነው። አው አታረግም ስለሆነ ሌላ ጊዜም ቢሆን ማግኘት ነው እንደ በኋላ ወይ ማግኘታችሁ ቤተሰብን ማሳመን በዚህ አይነት ሁኔታ ከባድ ነው በጣም። እኔ እኮ በቀጣይ አንድ ወር የሆነ ነገር መምጣቱ አይቀር ወይ እሷ ደግሞ ለዚህ ጭራሽ አንዴ ጸብ ይፈጠራል። እንደውም አያስታውቅባትም እና መጨረሻዎቹ ላይ የሚታወቅባት እሷ መለመን ነው ቀይላ እና በዛ እንትን ፐልቪክ እንትኑ አሰራሯ ሰውነቷ ደብቆ ያቆያል። እቺን ተጠቅመን ነው እኛ የደበቅናቸው ቦርጭ ምናምን የመሰላቸው እና ቦርጩም ምናምን እና እስቲ ገብተን የሆነ ነገር እንበላቸው መቀሰች እናወራቸው። አዎ በእናትህ